ይህ አዋዜ ልዩ ሰበር ነው። በሞስኮ የተቃጠለ የነዳጅ ዘይት ዝናብ መዝነቡ ተሰማ። ባለሥልጣኖች ኧረ እዚህ ድረስ አልደረሰም በማለት ሊያስተባብሉ ይሞክራሉ። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ሞስኮም ትነዳለች ሲሉም በከፍተኛ ራስ መተማመን አወጁ። ዜሌንስኪ ይህን ያሉት የምድራችን ኒውክሌራዊ ልዕለ ኃያል ከተማ ሞስኮና ዙሪያ በዩክሬን 200 የሰው አልባ መንጋ ሲቀጠቀጡ በመዋላቸው ነው ዛሬ ጭምር። ዜሌንስኪ እንዳሉት የሞስኮ ሰማይ ታካኪ ሕንፃዎች ሳይቀሩ በሰው አልባ ፈንጂ እየተወቀሩ የእሳት ላንቃና ንዳጅ ጥቁር ጭስ ሽቅብ ተጅሞልሙሎባቸዋል። የሞስኮ ግዛት አገረ ገዢ አንድሬ ቮሮቢየቭ 17 ሰዎች ቆስለዋል ብለዋል። የራሽያ መከላከያ ሚኒስቴር በሰጠው መግለጫ ዩክሬን በጠቅላላው የተኮሰቻቸው ሰው አልባዎች ለማመን የሚያስቸግሩ ነበሩ። ምክንያቱም ሚኒስቴሩ በመላ ሀገሪቱ ወደ 1000 የሚጠጉ ሰው አልቦችና 4 ክሩዝ ሚሳይሎችን አውድሜያለሁ ብለዋል። 200 ደግሞ በሞስኮና ዙሪያዋ ላይ ከፍተኛ ጥቃት ማድረስ የቻሉ ናቸው። ለመሆኑ ዩክሬን ምን ያህል ተኩሳባቸው ይሆን? በደቡባዊ ሮስቶቭ ግዛት አንድ የነዳጅ ዘይት ማጠራቀሚያ ቀጥተኛ ምት አግኝቶት በራይቷል። ዜሌንስኪ ጦርነቱ አሁን መቆም አለበት፣ ለዚህ ተፈጻሚነት ራሽያ በዲፕሎማሲው ዘርፍ አስፈላጊውን እርምጃ መውሰድ አለባት ብለዋል። አያይዘውም ይህ ወፈ ሰማያት ሰው አልባ የተሳተፈበት ወረራና ወገራ በሞስኮና ሌሎች የራሽያ ግዛቶች ላይ የተሰነዘረው ራሽያ ባለፈው ሳምንት ባካሄደችው የሰው አልባ ጥቃት ኪየቭ ውስጥ ትልቅ ሃይማኖታዊ ተቋም በሳት ስለጋየ ነበረ። ይህ ጦርነት ፈልገነው አናውቅም። ይሁንና ዩክሬን የምትነድ ከሆነ ሞስኮም ትቃጠላለች ብለዋል ዜሌንስኪ። በ4 ዓመት ተኩሎ ፍልሚያ እንዲህ እንደ ዛሬ ሞስኮና አካባቢዋን በዚህ መጠን ዩክሬን ደብድባ አታውቅም። የመጀመሪያዋ ነው። ከሞስኮ ደቡብ ምስራቅ የሚገኝ ካፕቲኒያ የተባለ የነዳጅ ማጣሪያ ተቋም በዚህ ሳምንት ብቻ ለሁለተኛ ጊዜ ተመትቷል። በጥቃቱ ከባድ ፍንዳታና እሳት ተነስቶበታል። በወር ውስጥ ደግሞ ለሦስተኛ ጊዜ መመታቱ ነው። የነዳጁ ንዳጅ የሞስኮን ሰማይ በጥቀርሻ ጭስ ሞልቶት ነበረ። በርካታ ቪዲዮዎች ማኅበራዊ ሚዲያ ላይ እንዳሳዩት የዚህ ግዙፍ የነዳጅ ማጠራቀሚያ ጋን ግዙፍ ክዳን በፍንዳታ ኃይል በሳት ወላፈን ታዝሎ ወደ ሰማይ በደርዘኖች የሚቆጠር ሜትር ሲጎን ታይቷል። ከነዳጅ ማጠራቀሚያው አጠገብ የነበረ የገበያ ማዕከልም ተመተው በወደቁ ሰው አልቦች ስብርባሪ የተነሳ እሳት ተነስቶበታል። በዚህም ሳቢያ አያሌ ሰማይ ጠቀስ የመኖሪያ አፓርትመንቶች ውስጥ ነዋሪዎች እግሬ አውጭኝ ነፍሴ አውጭኝ ጣጥለው እንዲወጡ ተደርጓል። በዚህ የ200 ሰው አልቦች ወገራና ፍንዳታ የተነሳ የሞስኮ 4 አውሮፕላን ማረፊያዎች ለአጭር ጊዜም ቢሆን መዘጋት ነበረባቸው። በዚህም ምክንያት ከ500 በላይ በረራዎች ተሰርዘዋል ወይም ዘግይተዋል። አሳፋሪው ነገር ደግሞ የሌላ ኃያሊቱ አገር ዋና ከተማ ዙሪያ ገባው ለመራወጥ የተገደደው በቀን ብርሃን ጭምር ስለሆነ ነው። 24 ሰዓት የቆየ ድብደባ ነው የዩክሬን። 4 ዓመት ተኩል በሆነው ጦርነት ሞስኮ በአብዛኛው ከጦርነቱ ተጠብቃ ቆይታለች። አሁን ግን ከዩክሬን የመካከለኛና የረጅም ርቀት መቺ ሰው አልቦች መሰልጠን የተነሳ በቀን ብርሃን ደም በደምና ወጥ በወጥ እየሆነች ነው። ዜሌንስኪ እኛን የበላ እሳት እነሱንም ያንጠሸጥሻቸዋል በማለት መደመም ጀምረዋል። ፕሬዚደንት ቮሎዲሚር ዜሌንስኪ ፑቲን ርዕሰ መዲናቸውን ብቻ ሳይሆን እትብታቸው የተቀበረበትና አርአዬ የሚሉት ታላቁ ፒተር ከተማ የሆነችው ፒተርስበርግንም ከዩክሬን በላ ነፃ ማድረግ አልተቻላቸውም። የዩክሬን ረጅም ርቀት መቺ ሰው አልቦች ከድንበር እስከ ሞስኮ ያለውን የ500 ኪሎ ሜትር ርቀት
የውሃ መንገድ አድርገውታል። በዚህ የተነሳ ሞስኮ የአየር መቃወሚያ ምላጭ ጨብጠው ያለ እንቅልፍ በሚያነጉ ተከላካይ ወታደሮች ተከባለች። እንዲህ ያለ የተስፋፋ የመከላከያ መረብ ብትዘረጋም ራሽያ ዩክሬኖች መጀመሪያ ማታለያ ሰው አልቦችን በብዛት ከተኮሱ በኋላ የጠላት የመከላከያ አፈሙዞች ከየት የት ቦታ እንደሚተኩሱ በማስተዋል ቀጣዩ እውነተኛ ቦምብ ተሸካሚ ቁጥራቸው የበዛ ጥለቅላቂ ኃይሎችን እንዳንበጣ መንጋ ይተኩሳሉ። በዚህ አይነት ስለመጣ ነው ሞስኮ ከ200 ባላነሰ ሰው አልባ የተጨፈጨፈችው። የሞስኮ ዙሪያ በ200 ገደማ አጥፍቶ ጠፊ ሰው አልቦች መለተምና በፍንዳታና በሳት መበላት የሞስኮን መሠረተ ልማት ለመከላከል ዙሪያዋን ያጠረው የአየር መከላከያ የብቃት ጉዳይ ጥያቄ ውስጥ እንዲገባ አድርጎታል ይላል ሪፖርቱም። 24 ሰዓት በቆየው የዩክሬን ወፈ ሰማያት ጥቃት ዛሬ በቀን ብርሃን የተተራመሰችው ራሽያ ትናንት ሌሊቱን በተሯ ከ200 ሰው አልቦች በላይ እና እንዲሁም በርካታ ቦሊስቲክ ሚሳይሎችን ዩክሬን ላይ ተኩሳ እንደነበረ ተነግሯል። በካዛክስታን ማዕከላዊ ከተማ ውስጥ በደቡብ ምስራቅ ኤዥያ የመሪዎች ጉባኤ ላይ የታደሙት ፕሬዚደንት ቭላዲሚር ፑቲን የክሬምሊን ማደሪያ ሞስኮን ሲያፈነዳና ሲያነድ ሲያጨስ ስለዋለው የመሳቸውና ጸራቸው ዘለንስኪ አስገራሚ ምት እስታውን ካፋቸው አንዲትም ቃል አልተሰማም። የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሱባ በኤክስ ገጻቸው እውነቱን ለመናገር አላግጠዋል። በመስኮባውያን ዘንድ ዛሬ ጠዋት ሲጠየቁ ኳሉ በርካታ ዋና ዋና ጥያቄዎች አንዱ ምን የሆነ ነው? አረ ምንድነው ነገሩ የሚለው ይገኝበታል አሉ። ጥያቄውን እኔ መመለስ እችላለሁ ሲሉ ቀጠሉ። ውጭ ጉዳይ ሚኒስትሩ በኤክስ ገጻቸው አገራችሁ በእኛ ላይ የወረራ ጦርነት ጀመረች፣ ለዓመታት ሕዝባችንን እየገደለች የዋለች ብለዋል። ሲቀጥሉም አሁን ምን እየሆነ እንደሚገኝ ታውቃላችሁ፣ እያያችሁት ነው። ፑቲን መቼ ሊያቆመው እንደሚችል ጠይቁት ብለዋል። ዳንኤል በጣም የሚገርም ነው። እንደነገርኩ ዩክሬን በተለይ ይሄ የመካከለኛና የረጅም ርቀት መቺ ሰው አልቦቿን በጣም በከፍተኛ ቴክኖሎጂ የተሰሩ ናቸው። በዚህ ደረጃ ካሻሻለች በኋላ በየትኛውም የራሽያ ምድር አትዊል እንደፈለገች ነው የምትመታው። ባለፈው ፕሬዚደንቱ በዓመት አንዴ በከፍተኛ ደረጃ የሚታዩበት የኢኮኖሚ መድረክ ዝግጅቱም እንደምታውቀው እኛ ራሳችን ረጅም ንግግርና በርካታ ጥያቄና መልስ የሚሰጡበትና በተለይም እዚህ መልቲፖላር የሚሉት ባለ ብዙ ዋልታ አዲስ ስርዓት የአውሮፓን የምዕራብን ገዥነት ይተካል ብለው ስለሚሉት እሳቤ ሁሉ በሰፊው የሚናገሩበትና እንደ ራሽያ እንደ አንድ ልላያል ሀገር ራዕያቸውን የሚያስቀምጡበት ትልቅ መድረካቸው ነበር። በአሁኑ ግን በጣም የሚገርም ሊጀመር ሲል ስብሰባው ከተጀመረ በኋላ ፒተርስበርግን ከ100 በላይ በሆኑ ሰው አልቦች ነው ዩክሬኖች የጨፈጨፉት እና በዚህ የተነሳ ያ የነበረው ግርማ ተገፎ እውነቱን ለመናገር ፕሬዚደንቱ ያደረጉትን ነገር እኛም አልዘገብንም ኢቨን እና ቤዚካሊ ዩክሬን በዚህ ደረጃ ሞስኮን ማነው ራሽያን እያዋረደች ነው የምትገኘው። አሁን በዩክሬን እና በራሽያ መካከል ራሽያን ልህላያል፣ ዩክሬንን ደግሞ ራሷን ለማዳን የምትፍጨረጨር ሀገር አድርገን የምናይበት ሁኔታ የለም። ከዚህ የተሻለ የሚገልጽልህ የዘለንስኪ ንግግር ነው። ዩክሬን የምትነድ ከሆነ ሞስኮ ትቃጠላለች በሚል መንፈስ ነው አሁን የገለጹት። የዛሬው አያድርስ ነው ዳንኤል።
በዚህ 4 ዓመት ተኩል በፈጀ ጦርነት ውስጥ የራሽያ መከላከያ ሚኒስቴር እንኳ ያለው ወደ 1000 ሰው አልባ አክሸፍኩ ነው። 200 አጥፍቶ ጠፊ ሰው አልባ ሞስኮና አካባቢውን አነብጦታል። ላይን የሚያሳሱ ህንፃዎች ላይ የሄዱ ሲለተሙ ሲደረምሱት አፓርትመንቶችን እየለዩ ሲመቱ ታያለ። በጣም ነው የሚዘገንነ እና ሰው እግሬ አውጭኝ ነፍሴ አውጭኝ ሲሯሯጥ ማለት ኖሞር የሱፐር ፓወር የአንድ ላይ ሌላ ያል ከተማ አትመስሉ እና አሁንም ይሄ ይቀጥላል ነው ያሉት ዩክሬኖች። እንደምታውቀው ቭላዲሚር ፑቲን እና ከዩክሬን ከለቃችሁ ውጡ ብለው ነበር። ከዩክሬን የውጭ ዜጎችን ማንኛውም ኤምባሲ ገለመኔ ዘግተው ውጣ። እስከ ዛሬ ማነች ራሽያ ብዙ አይነት አቅም እንዳላት የመሳሪያም የምንም አቅም እንዳላትና በራሷ ግድብነት በጥቃቷ በሙሉ ሰዎችን እንዳይነካ ከወታደራዊ ኢላማ ውጭ በሚል ራሷ ታቅባ ነው እንጂ ኮምፕሊትሊ ጨዋታውን ሊቀየር የሚችል አቅም እንዳላት በመግለጽ ኦረሽኒክ የሚባለውን ሚሳኤል ጭምር ነው እንግዲህ መተኮስ የጀመረችው እና በጣም እርግጠኛ ሆኜ የምነግርህ እስካሁን በዚህ ምክንያት በራሽያ ጥቃቶች ምክንያት ዩክሬን ለቆ ሄደ እንግዳ የለም እና እስሪሊ የጦርነቱ ሁኔታ መሬት ላይ አዚፍ ጦርነቱ በሁለቱም በኩል ዝም ብሎ በመጎሳሰም ደረጃ ካልሆነ እንደቆመ ነው የሚቆጠረው። በዚህ በከተማ ድብድብ ደግሞ ሞስኮና አካባቢው እናጠቅላላ በመላው ራሽያ ነው ከ1000 በላይ የተተኮሰው። ስለዚህ አሁን ዩክሬን ያለችው ቶሎ በዛ በዲፕሎማሲያዊ መንገድ ነገሮችን አስተካክልና የጦርነት ይቁም ነው። በሌላ አነጋገር አሁን ባለው ሁኔታ አሁን በሚታየው የመቆረቋቆስ እና የኩያነት ደረጃ ስትመለከት የራሽያ ቀሪው የዶኔትስክ ግዛት ካልተለቀቅልኝ በስተቀር ሰላም አይመጣም የሚለው አቋሟ ብዙ የሚያስኬዳት አይመስልም። ዳንኤል ዓለም ዩክሬን እንግዲህ የሰው አልባን በመጠቀም የተሳካ ጥቃት መፈጸም እንደምትችል የታወቀ ነውና ስለዚህ የአሁኑ ጥቃት ምን ያህል ራሽያን ያበሳጨና የመልሶ ጥቃቱስ ምን ይመስል እንደነበር ብታብራራለን። ደምሮ የማቅረብ ነው እንጂ ቤዚካሊ እስካሁን ድረስ ራሽያ 40% የራሽያ ነዳጅ የማጣራት አቅም አሳጥተናል የሚሉት ዩክሬኖች 40% ቤዚካሊ ራሽያ በአሁኑ ሰዓት ነዳጁ የህይወት እስትንፋሷ ነው እና ይሄ ነዳጅ ደግሞ ካልተጣራ ካላጠራቀምከው ከቦታ እንግዲህ ሰፊ ሀገር ናት። በቋሚነት ነው እየመታች ያለች። አትዊል አልኩ እኮ ለምሳሌ ይሄ ሞስኮ ደቡብ ምስራቅ ሞስኮ ጋር ያለውን ቅድም ስሙ ጠቅሼዋለሁ። ምላስ ቆልፍ ነው ስሙ። በሳምንት ውስጥ 2 ነው የመቱት ዳንኤል። በአንድ ወር ውስጥ 3 ነው የመቱት። አንዴ ትመታለህ፣ 2 ትመታለህ፣ 3 መቋቋም አልቻልክም ማለት ነው ልታረው። ስለዚህ አሁን ኮምፕሌክስ ነው ይሄ። አንዳንድ ቀን አማርኛ የማይፈታቸው ነገሮች አሉ። በጣም ትልቅ ማጣሪያ ነው። ስለዚህ የሆነ የሰው አልባ ያደርስና የሆነ ክፍሉን ያወድመዋል። የወደመው ወድሞ ያንን ጠጋግነው እንደገና ስራ በሚጀምሩበት ጊዜ እንደገና በሁለተኛ ጊዜ ይመታል፣ በሶስተኛ ጊዜ ይመታል። ስለዚህ መጨረሻ ላይ ዘግተ ነው የምትሄደው እና ይሄ የሚያሳየው አንብሊቬብል በዛሬው ዕለት እንትኑን ገብተህ ማየት ትችላለህ። በቀን ብርሃን እኮ ነው ራሽያኖች የሚሮጡት እና እንደዚህ አይነት ሁኔታ ነው የተፈጠረውና ስለዚህ ቭላዲሚር ፑቲን ፒተርስበርግ ላይ ከፍተኛ ውርደት ነው የደረሰባቸው። ከፍተኛ ውርደት የኢኮኖሚ ፎረሙ ላይ ለመገኘት ከተለያየ ሀገር የመጡ በዚህ ተኩስ የተነሳ የበረራ ሰዓታቸው
እየተሰረዘ እየተራዘመ በዚህም የተነሳ የተፈጠረው ትርምስ ልነግር አልችልም። አለመስጋት አይችሉም ማለት ነው የትም ቦታ ላይ ኖት ኢቭን ሞስኮ። እና ይሄ አበይት ለውጥ ነው። ዩክሬኖች ይህን መደጋገም ይችላሉ ወይ ነው? ዛሬ ራሽያኖች ተኩስ ይችላሉ። ዩክሬኖች ይህንን ትልቁ ነገር ከዚህ በፊትም ራሽያ ተኩሳለች። ግን ያ ትልቁ ፖይንት ምንድን ነው? ፋየር ፓወር አሁን ለምሳሌ ይሄን ያህል ጥቃት አድርሰዋል። ሰሞኑን እንከታተለዋለን። ዩክሬኖች እንዲህ አይነቱን በወር 4 እንኳ ማድረግ የሚችሉ ከሆነ ትልቅ ለውጥ ነው። ዳንኤል ዓለም አሁን እንደምናየው ከሆነ በዩክሬን በኩል ጦርነቱን የማቆም ፍላጎት እንደሌለ መረዳት ይቻላል ወይ? ኖ አይደለም። ዩክሬኖች ጦርነቱ እንዲቆም ይፈልጋሉ። ዘለንስኪ ጦርነቱ እንዲቆም ይፈልጋል። ያም ጦርነት አንደኛ ከዚህ ወደ ኢራን ጦርነት ደግሞ ጠቅላላ ትኩረት ሲዞር ከፍተኛ የሆነ መሬት ዩክሬን አስመልሳለች። በአንጻራዊነት ምንም እንኳ 20 በመቶ የዩክሬን ግዛት በራሽያ መሆኑን ባይቀይረውም ራሽያ በማዕከላዊ ግዛቷ ጭምር በዩክሬን ቀላል የማይባሉ ቦታዎችን ይዛ ነበር እና በብዙ ካሬ ኪሎ ሜትሮች የሚቆጠር መሬት ማስመለስ እንደቻሉ ነው የዩክሬኖች መሬት ላይ ባለው ውጊያ ማለት ነው። አሁን ደግሞ የከተማ ውጊያ ላይ በዚህ መንገድ እየመጠኑና እንደውም እየባሱ ነው። ስለዚህ አሁን በዩክሬን አስተሳሰብ በዚህ መንገድ ይበልጥ በመታወቅ ቁጥር ባወደምኮ ቁጥር ጦርነቱን ራሳቸው ራሽያኖች አሁን ልዩ ዘመቻ በሚል ነበር የቆየው። አሁን ግን ሞስኮ ላይ ሆነ ሻይ ወደ ሰማይ ሳታይ ሻይ የማጠጣ ከሆነ ወደ ሰማይ እያቀና የምትራወጥ ከሆነ አሁን ማንኛውም ራሽያዊ እየተመታና ጦርነት ውስጥ እንዳለ ያውቃል ማለት ነው። ስለዚህ ይህ ምንድነው አዘንዶ ዘዴ ቀሪው ምንድነው የማን ነው የዶኔትስክ ግዛት ካልተሰጠኝ በስተቀር ይህ ጦርነት አይቆምም የሚለው የቭላዲሚር ፑቲን አቋም ቢያንስ በህብረተሰቡ ዘንድ ከፍተኛ ተቋሞና ጫና እያደረበት ነው የሚመጣው። ስለዚህ ዩክሬኖች ጦርነቱ እንዲቆም ይፈልጋሉ። ጦርነቱ የሚቆመው ብለው የሚያምኑት ዘሞር ፑቲንን በመታናቸው ቁጥር ነው ጦርነቱ ሊቆም የሚችለው ነው የሚሉት። የዚህ ራሽያ አሁን ይህንን ቀሪውን የዶኔትስክን ግዛት አንሰጥም የሚለው የዩክሬን አቋም ነው። ስለዚህ አሁን በየዕለቱ እንዲህ አይነት ጥቃት ባደረስን ቁጥር ለቭላዲሚር ፑቲንም ዞሮ ዞሮ ህዝብ አለ፣ ውድመት አለ፣ የሚደርስ ጥቃት አለ። እነዚህ ሁሉ ግምት ውስጥ አስገብቶ መጨረሻ ላይ የሚያዋጣው ሰላምን መቀበል ይሆናል። ስለዚህ ወደ ሰላም እንዲሄድ የምናስገድድበት መንገድ ነው የሚሉት እና ጉዳት የማድረስ ሳይሆን ጉዳቱ አት ዘ ኤንድ ኦፍ ዘ ዴይ ጦርነቱ እንዲቆም በቂ ጉልበት ማሳየት ይችላለሁ የዩክሬኖች አስተሳሰብ። ዓለም ዩክሬን አሁን እያደረሰች ካለው ጥቃት አንጻር የምትፈልገውን አይነት ውጤት ሊያመጣላት ይችላል ወይ? ነገርኩ እኮ አሁን የእሷን ስታቲስቲክስ ራሽያ አስተባብላ ሊሆን ይችላል፣ ማየት ይኖርብናል። 40 በመቶ የራሽያን ቫስት ሆነ ሰፊ በነገራችን ላይ ራሽያን እኮ አንዳንድ ይህን ጠቅላላ መሬቱን የነዳጅ ማጠራቀሚያ ነው የሚሉት። በዛ ደረጃ ያለ የነዳጅ ማጠራቀም አቅሟን 40 በመቶን አውድመነዋል ነው የሚሉት። ገብቷል። ከዛ የበለጠ አላደረሰችም አይደለም ሞስኮም ብለ ዩክሬን ላይ። ነገር ግን አሁን ቤዚካሊ ጦርነቱን ወደ ራሽያ እየወሰዱት ነው። በልዩ ዘመቻ እስካሁን ቆይተዋል። ቭላዲሚር ፑቲን ይብን ጦርነት አይሉትም፣ ልዩ ዘመቻ ነው የሚሉት። ልዩ ኦፕሬሽን፣ ስፔሻል ኦፕሬሽን ነበር የሚሉት። አሁን ግን በሞስኮ ፋሽኔብል ካፌዎች ጭምር ሳይቀር ልትሞት ትችላለ ቡና እየጠጣ። ስለዚህ ዓላማው ምንድነው? ጦርነቱን ወደ ራሽያ ሴንተር ማምጣት ማለት ነው። ፒተርስበርግ ፎረሙን በምታካሄድበት ጊዜ የነበሩት ጠቅላላ ለዛ ፎረም ሊካፈሉ የመጡት ፒተርስበርግ እና በከበባት በኋላ አንድ የጦር መርከብ ሲመታ ነው ያዩት።
ስለዚህ ወደ ሀገራቸው ሲገቡ ምንድን ነው ይዘው የሚገቡት? አየር መንገድ ላይ የነበረው መራወጥ ምንድን ነው የነበረው? የአየር መከላከያ ተኩስ የነበረው ተደበቁ ዋይዋይታ፣ እነዚህ ሁሉ ጭንቅላታቸው ላይ የሚቀርጸው ነገር አለ። ዛሬ ደግሞ ሞስኮ በቀን ብርሃን ነበር ሰዎች ሲራወጡ የነበሩት። እየመጡ ሰው አልቦቹ ህንፃ ሲለትሙ ታያለ። ኢትስ ላይክ 9/11 እና አይ ዶንት ኖ ቭላዲሚር ፑቲን ምን ሊሉ እንደሚችሉ እስካሁን አስተያየት አልሰጡም። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት ዳኒ።